ቤዛ እና ሱራፌል እያወሩ ያለ እነሱ የሚያወሩት በድንገት የሚያወሩት ሁሉ ስለ ሎሚ ነው። ሱራፌል አሁን ላይ ስለ ሎሚና ስለ ሎሚ ብቻ ሆኗል ወሬው። ምክንያቱም እሷ ከሞተችና ነገሩ ከተሰማ ታሰራለው፣ ነፍሰ ገዳይ ነኝ የሚለው ነገር አይምሮ ላይ አለ። ሉሲ ወደ ሮቤል ቤት ሄዳለች። ሮቤል በሎሚ ስልክ ቴክስት አድርጎላት ስለነበር አለች ብላ በመሄድ በሩን ከፍታ ስትገባ ያየችው እጅግ የሚዘገንን ነገር ነበር። ቤቱ ሁሉ ከበሩ ጀምሮ እስከ ውስጥ ድረስ ደም ብቻ ሆኗል። እናም ያ ደም ደግሞ ሎሚን እየጎተተ ወደ ውስጥ ይሷት ሲገባ መሬት ላይ የፈሰሰው የሎሚ ደም ነው። ቆይ ምንድን ነው የተፈጠረው? የምን ደም ነው እያለች ነበር ሮቤል ከኋላዋ ተከትሏት የገባው። እናም ምን ችግር አለው? ምን ነው ደም ትፈሪያለሽ እንዴ ውዷ ሉሲ ሲል ትደነግጥና ዞር ብላ ስታየው ሮቤል ነው። እጅግ ደንግጣ ስለነበረ ሮቤል ቆይ ምንድን ነው ይሄ ነገር? ምን እየተካሄደ ነው? የምን ደም ነው ስትለው ይሄ የሎሚ ደም ነው እና ታጸጇዋለሽ፣ ምን ችግር አለው? አንቺ አታጸጁም እንዴ በማለት ሲሳለቅባት አልገባኝም። ሎሚን ምን አድርጋት ነው? ሎሚን ምንድን ነው ያደረካት? ሎሚን ገድያታለሁ ቢላትም እሷ ግን ማመን ያቅታታል። ሎሚ የት ነው ያለችው? ሎሚ አትደበቂ፣ በቃ አሸንፈሻል። አሁን ላይ አሸናፊ ነሽና ነይ ወደዚህ ነይ ብቅ በይ በማለት ብትጮህም ይልሻ ትጮሄ ራስሽን ቀዝቀዝ በይ እሺ፣ መጮህ አያስፈልግም። ነገርኩሽ እኮ ሞታለች ከሚል በላይ ምን ብዬ እንድነግርሽ ፈለግሽ? እናም ምንድን ነው የምትፈልጊው? ማጽዳት ይደብርሻል እንዴት? ታጽጆች ምን ችግር አለው በማለት ሲሳለቅባት፣ ሉሲ ግን የሎሚን መሞት እጅግ በጣም በሚገርመው አላመነችም። ሎሚ በፍጹም አልሞተችም፣ ለምን አርጋት ነው ብትለውም ይኸውልሽ አሁን ዝም በይ። ምን ነው ለወደፊት የምታገቢኝ ባልሽ እኮ ነኝ። ምን ነው ፈራሽኝ? ልታገቢኝ አልነበረ እንዴ? ደግሞም እኮ የካድሻት አንቺ ነሽ። አንቺ አይደለሽ እንዴ አንዴ መድኃኒት ሰታ እንድትገለኝ እንደገና ደግሞ ወረቀት ለማስፈረም ስትሯሯጭ የነበረው? አይቻችኋለሁ። አንድ ባንድ እያደረጋችሁ የነበረውን ሁሉ ነገር እከታተላችሁ ነበር። እሷም አታውቅም ነበረ። ግን ደስ የሚለው ነገር እሷን ማስጠንቀቂያት ነበረ። ግን እሷ ይሄንን ነገር ሁሉ አላወቀችም። እናንተ በእናንተ ቤት ብልጥ ሆናችሁ እኔ ልታሞኙኝ እየሰራችሁ ነበር ስራችሁን። ግን ማን እንደሆንኩ አላወቃችሁኝ። እኔ ሮቤል ነኝ። ስለዚህ የፈለኩትን ነገር አድርጋለሁ ብዬ ካሰብኩ ወደ ኋላ እንደማልል ማወቅ አለባችሁ። ስለዚህ እሷን ማልሰማ ስላለች ሙታለች፣ ገደልኳትኝ። ምክንያቱም እሷ ወረቀት አስፈርሜ ብለሽ ሰተሻል ነበረ። ፈርሜም እዚህ ላይ ፈርም ስትለኝ እኔ ደግሞ ገደልኳትኝ። ገባሽ? ይሄ ነው በቃ ያለው ታሪክ። ስለዚህ አሁንም ና አንቺ ይልና ጎትቶ ወደ ሳሎን ካመጣት በኋላ እጅና እግሯን ግጥም አድርጎ ካሰረ በኋላ የሆነ ማደንዘዣ ነገር ይሰጣታል። እዛም በኋላ ራሷን ስለማታቅ ከሎሚ አስክሬን ጋር አብሮ ያስተኛታል። እሷም ተኝታ ሎሚ ብትሸፈንም እንኳን ጸጉሯና የተወሰኑ ፊቶቿ ይታያሉ። እናም እንዲህ ዞር ብላ ስታይ ካጠገቧ ያየችውን ማመን ያቅታታል። ሎሚ ሎሚ ብላ ብትነካም ሎሚ አትለማም፣ አትሰማም። ግራ የተጋባችው ሉሲ ትጮኻለች። ቆይ ስትል ሮቤል በር ከፍቶ ሲገባ ቆይ ምን ነው ነቃሽ እንዴ? እሺ ሉሲ ነቃሽ? እሺ እንዴት አየሽው? በማለት ሲጠይቃት ቆይ ምንድነው እየተካሄደ ያለው? እዚህ ጋር ያለችው ማናት? ምንድነው የሆነው? ይሄ የሎሚ አስከሬን ነው። ምን ነው ደስ አይልም? እንደዚህ ነው አየሽ የምትፈልጊያት ሎሚ እሷት፣ አሁን አናግሪያት ትሰማሻለች በማለት ሲጠይቃት ሮቤል ምን እያደረክ እንደሆነ ግን ታውቀዋል ወይ በማለት ግራ የተጋባችው ሉሲ በይኔ አሁን ወደ ሳሎን በማለት ሳሎን አምጥቶ ቁጭ ካደረጋት በኋላ እሱ ዘፈኑን እየዘፈነ ቤቱን ይወለውል ጀመር። እዚህ ጋር ቅንጅርቲ ሉሲ መቆየት ግራ ቢያጋባውም አስሬ ስልኳን ቢሞክረውም የሚመልስለት የለም። እናም ስልክ የደወለለት ሮቤል ነበረ። ሮቤል እና ሉሲ እጇን ታስራ እግሯንም ታስራ እንደዚህ በይው በማለት እዩልሽ ሮቤል ሱራፌል ጋር እንዳይደውል እንድትነግሪው ማስጠንቀቂያ፣ ደህና እንደሆንሽም ንገሪው፣ ማንም ጋር ፖሊስ ጋር ምናምን እንዳይል በማለት ያስጠነቅቃታል። እናም ይደውልና በይሻውን አናግሪው በማለት ስፒከር ላይ አድርጎ ለቅንጅርት ታወራዋለች። ቅንጅርት ደህና ነኝ፣ አዎ በጣም ደህና ነኝ። ቆየውብህ አይደለ? ይቅርታ አልሰማውም ነበር ስልክን ስደውል። እኔ እኮ ስትቆይብኝ እኮ ግራ ገብቶኝ
ሱራፌል ጋር ደውዬ ነበረ። እናም አሁን እኮ ወይቲን ሲገባብኝ ነው የእሱን ዘግቼ ወደ አንቺ የመጣሁት እና ነገርከው እንዴ? አይ አልነገርኩትኝም፣ ቆይ ደውልልሃለሁ ብዬ ነው የዘጋሁት። አይ አትንገረው፣ ሁሉም ነገር ሰላም ነው በማለት ነገሩን ለማብረድ እዚህ ጋር እኔ እንዲሆነ ነገር ከተነፈስኩ ሮቤል ይገለኛል ብላ ስላሰበች ምንም ነገር አልተነፈሰችለትም። እሱም ሰላም እንደሆነ ስላወቀ በቃሽ በማለት ስልኩን ይዘጋል። ሱራፌል ግን ስልክ በጣም ረጅም ጊዜ ተደውሎለት ሚስኮሉን ሲደንግጦ ነበረ ለቅንጅርት ደወለለት። ቅንጅርትም የሆነ አዲስ ዜና አለኝ ላንተ የምነግርህ በሚለው ማንም ሰው ባያምነውም ሳሚም ቢሆን እንዳትደውልለት እያለው ነበር የደወለ። እናም በመሃል ደግሞ ቆይ ደውልላለሁ ስልክ ዌይቲንግ ገባብኝ ብሎ ሲዘጋበት ሁሉም ተጠራጥሮ ደንግጧል። በዛች ቅስፈት ደግሞ ሮቤል የሎሚን አስክሬን ፎቶ አንስቶ ይልክለታል ሱራፌልና ቤዛ ሳሎን ቁጭ ብለው ሳሚም አጠገባቸው ስለነበር እየተጫወቱ ነበረ። ግን ሱራፌል ደግሞ ያልተዋጠለት የሎሚ መጥፋ ግራ ጋብቶታል። ቤዛና ሳሚ ባይዋጥላቸውም ግን ደግሞ ሎሚ እንዳልሞተችና ይሄ የሮቤል ሴራ እንደሆነ ቢነግሩትም እሱ ግን በፍጹም ምክንያቱም እሱች ልጅ ሞታለች እያለ ነበር። በድንገት ቴክስት ሲገባለት ስልኩን ብድግ አድርጎ ሲያየው ያየውን ማመን ያቅተዋል። የሎሚን አስክሬን ነበር ያየው። ይሄው እንዳልኳችሁ ይሄው የሎሚ አስክሬን ነው ይሄ በማለት ግራ ተጋብቶ መጮህ ጀመረ። እኔ እኮ ነግሬያችኋለሁ የሰው ህይወት አጥፍቻለሁ እጄ ልስጥ ያልኳችሁ በምክንያት ነው። እና ታዲያ ከዚህ በላይ ምን አለ በማለት ቢናገርም እባክህ ተረጋጋ ከማለት ውጭ ማንም ሰው ዝም በል አይዞህ የሚለው የለም። ቤዛም ሆነች ሳሚ ግራ ተጋብተዋል። ቆይሻው ምን ማድረግ አለብኝ? ስለዚህ ለፖሊስ መስጠት አለብኝ በማለት ቢናገርም እስኪ ቆይ ተረጋጋ እባክህ ሱራፌል፣ ይሄ ነገር አሁን ቢሆን የሮቤል ድራማ ነው ብዬ ነው የማስበው በማለት እሷን ብትነግረውም ሱራፌል ግን እጅን ለፖሊስ ልስጥ ከማለት ምንም አማራጭ አልነበረውም። ኢንስፔክተሩ ከሉላ ጋራ አራስ ቤት ቁጭ ብለው እየተወያዩ ነው። እናም እንዴት ወለድሽ? እንዴት ቀንሽ ደርሶ ነው ወይ የሚል ጥያቄ ሲጠይቃት አይ ቀኔ እንኳን ደርሶ አይደለም የወለድኩትኝ በድንገት አደጋ ተፈጥሮብኝ ነው ስትለው ይደነግጣል። ቆይ ምንድነው የተፈጠረው? እስኪ ንገሪኝ። ይኸውልህ የሆነ ቀን አንተ አልነበርክም እዚህ ሂደህ ነበረ። ግን ያን ጊዜ በድንገት የሮቤል ሰዎች ይመስሉኛል፣ ባልጠራጠር የሮቤል ሰዎች ናቸው ብዬ ነው የማስበው በእርግጠኝነት። እነሱ በድንገት መጥተው በር ስከፍት ገፍትረው ጣሉኝና በድንገት ወደኩ። በዛን ሰዓት ታመንኩኝ። እኔንም እህቴንም አስረዋት ስለነበረ ቶሎ ወደ ሆስፒታል መድረስ አልቻልንም። በአጋጣሚ ሱራፌልና ሳሚ ሲመጡ ሱራፌልን ይዘውት ሲሄዱ ሳሚንም አስፈራርተውት ይሄዳሉ። ሳሚ በዛን ሰዓት ፈቶኝ ነበር። እህቴንም እኔንም ፈቶ ቶሎ ወደ ሆስፒታል ይዘውኝ ሄዱት እና ስታይ አደጋ ላይ እንደነበርኩ ሲታወቅ ኦፕሬሽን ሆኖ መወለድ እንዳለበት ነገሩኝ። እሺ ብዬ ተስማምቼ ልጅን ከማጣ ወለድኩኝ እንጂ ገና 9 ወር አልሞላኝም። 7 ወር ከምናምኔ ነው። እንደውም በጣም ፈርቼ ነበር ልጄ ማሞቂያ ውስጥ ትቆያለች ብዬ በጣም ደንግጬ ነበር። ግን እግዚአብሔር ይመስገን ሁሉም ነገር ተስተካክሎ ወጥቻለሁ በማለት ስትነግረው ቆይ እነዚህ ሰዎች እነማን ናቸው ደግሞ? ሄደ ደግሞ ልክሰስ በላሉህ? አይ እንደዛ ማለት ሳይሆን ያው እንደዚህ አይነት ጥቃቅን ነገሮች ከባድ ናቸው ብዬ ነው። ደግሞ ደስተኛ ነህ? አዎ በጣም ደስተኛ ነኝ። እህቴ ጋራ የእህቴ ልጅ እያሰብኳትኝ ነበር፣ ለዛ ነው። ግን ሁሉም ነገር በጊዜው ይሆናል። ለማንኛውም ስለዛኛው ነገር በደንብ እናወራለን እያለች እያለ በአጋጣሚ የልጁ አባት ቴክስት ይጽፍላታል። በድንጋጤ ስልኳን አንስታ ስታነበው